በጋሞ ዞን ከሰሞኑን እየጣለ ያለው ወቅቱን ያልጠበቀ ከባድ ዝናብ እያስከተለ ያለው ጉዳት አሳሳቢ ሆኖ ቀጥሏል። ከዚህ ጋር ተያይዞ በገረሴ ከተማ አስተዳደር ዛዜ ቀበሌ ሚታኪቾ ንዑስ በደረሰ የመሬት ናዳ አደጋ 17 አባወራዎች ቤት ንብረታቸው ላይ ከፍተኛ ጉዳት ደርሶ 115 ሰዎች ከቤት ንብረታቸው ተፈናቅለው በኪቾ መካነ ኢየሱስ ቤተክርስቲያን ተጠልለው እንደሚገኙ ተጎጂዎች ለድቡሻ ሚዲያ ኔትወርክ ገልጸዋል። በገረሴ ከተማ አስተዳደር ዛዜ ቀበሌ ሚታኪቾ ንዑስ በደረሰው የመሬት ናዳ አደጋ ከቤት ንብረታቸው የተፈናቀሉ ዜጎች አሁን ባለበት ሁኔታ አስቸጋሪ ሁኔታ ላይ እንገኛለን። አስቸኳይ የሆነ ሰብአዊ እርዳታ ያስፈልጋል ሲሉ ነግረውኛል። አረጋግጦች ህፃኖች አንድ ተቋም ቤት ውስጥ ሚታኪቾ ዛዜ ቀበሌ ውስጥ አንድ ተቋሚች ልብስ አጥቶ የሚለብሰው አጥቶ የሚበላ አጥቶ ንብረታቸው ድስታቸው ቡልካቸው ጋባቸው ሁሉም ተውጦ ሜዳ ላይ ነው ያሉት። አባሮች ከቤታቸው ወጥተዋል። የነሱ ንብረት ሙሉ ተውጧል። ደግሞ በዛ ላይ አጠቃላይ እዚህ ያለው አባወራ 88 ሙሉ ስጋት ቀጠና ውስጥ ነው ያሉት። አንሲ ዛይቲ ዴትስ በሶሆ ኦንካሴ ኡቴትስ ካሬ ቦላ ዴትስ አይሳመከነ ኢየሱስ ክርስቶስ ቤተ ክርስቲያኔ ባይንዳኮ አዋን ወጥሰኔ ኢዛን ኡቲዳ ሜጎ ቦላ ዴትስ ሃርጊሰናው ታንዳኤስ ሶዘራ ንብረት ዘራ ኢዛዲዛ ዱማዱማ ምሸት ቆይተሳ ምሸዘራ ከተሰራ ውርስ ምትደስት ሶዚ ከሰሪጊን ውሪ ሃይ ሜዳ ቦላ ናይ እንዳ ጋሸናይ ጊታይ ጋሸ ውሪ አይሰበ እንተ በይዛ ማላይ ሜዳ ቦላ ውሪ ቢዘ ሶዳይ ውትስ ፋናክቾ የተባለው ደግሞ 75 ቤተሰብ አባወራ በስጋት ላይ ነው ያለው። እየተደረገ ያለው የሰብአዊ እርዳታ በቂ ያለመሆኑን የገለጹት ተጎጂዎች የተጠናከረ የሰብአዊ ድጋፍ እንደሚያስፈልጋቸው አመላክተዋል። እኛ ደግሞ እዚህ የምንበላው እንሰት ብቻ ነው፣ መበላ ነገር የለው። ስለዚህ አሁን በጣም ራብ ላይ ነው ያሉት። ይሄንን መንግስት ለኛ ታሳቢ እንዲያደርግ እንፈልጋለን። ምግብ፣ ልብስና ቤት መጠለያ ከሌለ ለሰው ልጅ እነኚህ ዋነኛ ነገሮች መሰረታዊ ነገሮች ናቸው። ስለዚህ እነሱ ቢስተካከሉ ስንት ቦታ ነው መረደተናው ኑስ ሸምፖ አሸናማላ ኑናይታስ ቀላበያ ሸምፖ አሸናማላ ኑጫልደታ አሸማናማ አኪማናማላ አካባቢው ለረጅም ዓመታት የናዳ አደጋ እየተከሰተ የስጋት ቀጠና ሆኗል ያሉት ተጎጂዎች መንግስት ለቀጣይ ህይወታቸው መፍትሄ እንዲያበጅም ጠይቀዋል። ኑ ሸምፖ በጣም ባቢሰዝኑ ጣማንዳና ኮሪዋ ሲጎሮ በነጊዲ ከወኑና ወጥሰሱን አይዋንዳኖ ጊሸዶስ በስጋት ደረጃ ስላለን ቦታ እንድታይበትና እንድጠናበት እንድኖርንበት የመኖሪያ አተናል። ስለዚህ በጣም ስጋት ቀጠና ውስጥ ስላለን መንግስት መላቢል ቶና አካባቢ ለኛ ቦታ ቢሰጥ። በገረሴ ከተማ አስተዳደር ሁለት ቀጠናዎች መጋቢት 1 2018 ዓ.ም የጣለውን ከባድ ዝናብ ተከትሎ የተከሰተው የመሬት መንሸራተትና ናዳ አደጋ አስጊነት አሁን ላይ ከፍተኛ ደረጃ ላይ መድረሱን የከተማ አስተዳደሩ ከንቲባ አቶ አዝጌ ካሳ ገልጸዋል። በከተማ አስተዳደሩ በተከሰተው የመሬት ናዳ አደጋ በ32 አባወራዎች ላይ ጉዳት መድረሱንም ከንቲባው አመላክተዋል። ከተማ አስተዳደሩ ከቤት ንብረታቸው ለተፈናቀሉ ዜጎች የሰብአዊ ድጋፍ እያደረሰ መሆኑንም ከንቲባ አቶ አዝጌ ጠቁመዋል። 32 አባወራ ነው ወደ 222 የሚሆኑ ቤተሰቦች ያቀፈ ነው። ገረሴ ዛዚ የሚባል አንድ ቀበሌ ሚታኪቾ የሚባል ቦታ ላይ ነው በዋናነት ችግሩ በከፋ ሁኔታ የደረሰው። ይሄን ደግሞ ለተወዱ ወገኖች በራሳችን እንደ ከተማ አስተዳደር ተገቡን እገዛ ያደረግን ነው። ዞን አስተዳደርም ዞን ከዋቅሩም ተገቡን እገዛ ያደረግን ነው። ክልሉም እስከ ፌደራል ድረስ ያለው ቦታው ላይ ደርሶ ለሰዎች የሚያስፈልገውን አቅጣጫ አስቀምጧል። እኛም በዚህ መሰረት ያው ለየታ ስራዎችን እየሰራ ነው። ድጋፉም ቀጥሏል። ጉዳዩ አሳሳቢ በመሆኑ የጋሞ ዞን አስተዳደር ከደቡብ ኢትዮጵያ ክልል መንግስት ጋር በመሆን የመፍትሄ አቅጣጫ እንደሚያስቀምጥም ተጠቁሟል።